እንዴት ናችሁ? የዛሬ የንግግራችን ርዕስ ለምን የማይሆኑትን ሰው እንደሚያገቡና በፍቅር በጋብቻና በዘመናዊ ሕይወት ላይ ያለንን የተሳሳተ ግንዛቤ እንድንረዳ የሚያሳይ ይሆናል። ሰላም ጤና ይስጥልኝ ክቡራትና ክቡራን የተወደዳችሁ የቻናላችን ተከታታዮች እንኳን ወደ ዛሬው የውይይት ርዕሳችን በደህና መጣችሁ። ዛሬ የምንነጋገረው ሁላችንንም በቅርበት ስለሚነካን በልባችን ውስጥ ትልቅ ስፍራ ስለያዘ ነገር ግን አብዛኛውን ጊዜ በቅጡ ስላልተረዳነው አንድ ጉዳይ ይሆናል። ይህም ስለ ፍቅርና ስለ ጋብቻ ነው። ውይይታችንን የምንጀምረው በአንድ የተለመደ የሀገራችን ገጽታ ነው። እስኪ አንድ የሰርግ ድግስ ላይ እንዳላችሁ አድርጋችሁ አስቡ። ድንኳኑ ደምቋል፣ ሙዚቃው ይደለቃል፣ አምሯል ሸገኑ። ሽማግሌዎች ይመክራሉ፣ እልልታው ያስተጋባል። ሙሽራውና ሙሽሪት ይጋቡ አይለያዩ፣ እንደ ጊዮርጊስ ፈረስና ልጓም ይሁኑ እየተባለ የአብርሃም የሳራ ያድርግላቸው እየተባለ ይመረቃሉ። ይህ ሁሉ ተስፋ፣ ይህ ሁሉ ምኞት፣ ይህ ሁሉ የፍጽምና ስዕል ጋብቻ የሕይወት ቁንጮ፣ የደስታ ጥግ እንደሆነ ያሳያል። ነገር ግን ከዚህ ሁሉ ድምቀትና እልልታ ጀርባ በዝግ በሮች ውስጥ ከዓመታት በኋላ ያለው እውነተኛ እውነታ ምን ይመስላል ነው ጥያቄው። ያ ሁሉ ተስፋ የት ይደርሳል? ለብዙዎቻችን ያ የደመቀ ስዕል ቀለሙ እየሟሸሸ በምትኩ ግራጫማ የዕለት ተዕለት እውነታ ይተካል። ዛሬ የምንወያይበት ከዚሁ ጋር የተያያዘ ጉዳይ ነው። ባለፈው ዓመት በአንድ በኒውዮርክ ታይም ጋዜጣ ላይ በተጻፈ ርዕስ ዙሪያ ለጽሑፉ የወጣው ስም ለምን የማይሆኑትን ሰው እንደሚያገቡ በሚል በተወሰነ መልኩ አስደንጋጭ ርዕስ ነው። አዎ ርዕሱ ራሱ ምቾት የሚነሳ ነው። ለምን የማይሆኑትን ሰው እንደሚያገቡ ስለሚል። እንዴት ሆኖ? እኛ እኮ የምንፈልገው፣ የምንጸልየው፣ የምንመኘው ትክክለኛውን ሰው ለማግኘት ነው። ታዲያ እንዴት ሆነን ነው የማይሆንን ሰው የምናገባው ነው ጥያቄው። ምናልባት ውይይታችንን ለመጀመሪያ እዚህ ከምታዳምጡት ካለነው ሰዎች ሁላችንም ወዳጆች አይደለንምና እስኪ አንድ ጥያቄ ልጠይቃችሁ። በዚህ ውይይታችን ከምትሰሙን ሰዎች ውስጥ ያላችሁ ስንቶቻችሁ ናችሁ በሚዛናዊነት ስትመለከቱት የተሳሳተውን ሰው እንዳገባችሁ የሚሰማችሁ? ይቺን ሴትዮ ማግባቴ ትክክል አይደለም፣ ይህን ሰውዬ ማግባቴ ልክ አይደለም የምትሉ ስንቶቻችሁ ናችሁ? አብራችሁ ጮክ ባለ ድምፅ ውስጥ ባልና ሚስት ሆናችሁ የምታዳምጡ ከሆነ ይቺን ጥያቄ በውስጣችሁ መልሱ። በኋላ ደግሞ ሌላ ችግር ይፈጥራል። እያልኩ ያለሁት በወዳጆች መሃል ሆነን በቅንነት ስንነጋገር፣ አዎ አንዲት ሴት ሁለት ሰዎች 5፣ 10፣ 30 የምትሆኑ ትመስላላችሁ። አዎ ቢቆጠር። ይህንን አስተሳሰባችሁን በ3 አባዙት። ለማንኛውም ይህ አመለካከት ከፍተኛ ቁጥር ባይኖረው እኔ እዚህ ጋር የተገኘሁት ስለዚህ ሁኔታ ምክርና መጽናናት ለመስጠት ነው። ምክንያቱም ይህ ስሜት የብቸኝነት ስሜት አይደለም፣ ሁላችንም የምንጋራው የሰው ልጅ የጋራ እውነታ አካል። ታውቃላችሁ፣ በፍቅር ሕይወታችን ዙሪያ በውስጣችን የምንይዘው ብዙ ቁጣ ሚስጥሮች አሉ፣ ቁጣዎች አሉ እየታመቁ። አብዛኞቻችን በግል ደረጃ የፍቅር ሕይወታችን በሄደበት መንገድ እጅግ የተበሳጨንና የተቆጣን ሆነን እንኖራለን። እንዴት እንደዚህ ይሆናል? ይህ ለእኔ አይገባኝም፣ ለምን አይረዳኝም፣ ለምን አትረዳኝም የሚሉ ጥያቄዎች አእምሮአችንን ይወጥሩታል።
የዛሬ ተግባሬ ይህንን ቁጣችንን ወደ ሐዘን መቀየር ነው። ወደ ሐዘን ነው የሚቀየረው ቁጣው። ቁጣን ወደ ሐዘን መቀየር ከቻልን ስነ ልቦናዊ እድገት አሳይተናል ማለት ነው። የዛሬው ተልዕኳችን ይሄ ብቻ ይሆናል። ከቁጣ በስተጀርባ አብዛኛው የሚገኘው አንድ ለየት ያለ ባህሪ ነው። ምክንያቱም አብዛኛውን ጊዜ በቁጡ የሆኑ ሰዎች ጨለምተኛና ተስፋ የቆረጡ እንደሆኑ እናስባለን። ነገር ግን በፍጹም እንደዚህ አይደሉም። በየጊዜው የሚቆጣን ማንኛውም ሰው ገለጥ አድርጋችሁ ብትመለከቱ ከስሩ የምታገኙት ልጓም የለሽ ብሩህ የሆነ ተስፈኝነት ነው። እንደ እውነቱ ከሆነ ቁጣን የሚያነሳሳው ተስፋ ነው። ለምሳሌ የቤታቸውን ቁልፍ ባጡ ቁጥር ወይም መስቀል ፍላወር አካባቢ የትራፊክ መጨናነቅ ውስጥ በገቡ ቁጥር የሚጮሁት ሰዎችን እስቲ አስቡ። እነዚህ ምስኪን ሰዎች ቁልፎች በፍጹም በማይጠፉበትና መንገዶች በተአምራዊ ሁኔታ ከትራፊክ ነፃ በሆኑበት ዓለም ላይ ያላቸውን ጉጉት፣ ነገር ግን ግዴለሽ እምነትን እያሳዩ ንዴታቸውን እንደ ነዳጅ የሚያቀጣጥለው ከእውነታው የራቀው ተስፋቸው። በፍቅር ግንኙነትም ውስጥ የሚሆነው ይኸው ነው። የምንቆጣው አገራችን ፍጹም አፍቃሪ፣ ፍጹም ተረጂ፣ ፍጹም አሳቢ ይሆናል ብለን በውስጣችን በያዝነው ልጓም የለሽ ተስፋ ምክንያት ነው። በፍቅር ግንኙነት ውስጥም የሚሆነው ይኸው ነው። የምንቆጣው አጋራችን፣ ባላችን፣ ሚስታችን ፍጹም አፍቃሪ፣ ፍጹም ተረጂ፣ ፍጹም አሳቢ ይሆናል ብለን በውስጣችን በያዝነው ልጓም የለሽ ተስፋ ምክንያት ነው። ስለዚህ በፍቅር ሕይወታችን ላይ ያለንን ቁጣ በጥቂቱ ለመቀነስና ሐዘናችንን ለማብረድ ከተፈለገ አንዳንድ ተስፋዎቻችንን መቀነስ ይኖርብናል። በፍቅር ዙሪያ ያለን ተስፋን መቀነስ በጣም ከባድ ነው። ምክንያቱም ስለ ፍቅር ያለንን ግምት ለማናር ለማሳደግ የተነደፈ ግዙፍ የሆኑ ኢንዱስትሪዎችም አሉት በውስጡ። የፊልም ኢንዱስትሪው፣ የሙዚቃ ክሊፖቹ፣ የቴሌቪዥን ድራማዎቹ፣ የሀገራችንን ጨምሮ የማህበራዊ ሚዲያ ጥንዶች የሚያሳዩት ፍጽምና ሁሉም አንድ መልእክት ያስተላልፋል። እሱም ፍቅር ቀላል ነው፣ ፍቅር ፍጹም ነው፣ አንቺ ብቻ ነሽ ትክክለኛውን ሰው ያላገኘኸው እያሉ ከጀርመናዊው ፈላስፋ ቴዎዶር አድርኖ አንድ አስደናቂ ጥቅስ አለች። በ1960ዎቹ አዶርኖ በአሜሪካ ውስጥ እጅግ አደገኛው ሰው ዎልት ዲዝኒ ነው ብሎ ተናግሮ ነበር። በዎልት ላይ ለሰነዘረው ጥቃት ምክንያት የሰጠው ዎልት ዋነኛ የተስፋ ወኪል እንደሆነ ማመኑ፣ ዲዝኒን ማለት ነው። ስለዚህ የቁጣና የምሬት ወኪል ነው ይለዋል። አዶርኖ የፍልስፍና ተግባር ተስፋችንን በለዘብታ ማብረድ ነው ብሎ ያምን ነበር። እኔም ዛሬ የማደርገው ይህንን ነው። ስለዚህ የንግግሬ ጭብጥን አስታውሱ። ለምን የማይሆኑትን ሰው እንደሚያገቡ ይላል። ይህ በእናንተ ላይ የሚደርስበት ወይም ምናልባትም በልባችሁ ውስጥ በድብቅ የደረሰበት በርካታ ምክንያቶች አሉ። ይህን ስል ግን ነገሩ ያን ያህል መጥፎ እንዳልሆነ ልገልጽላችሁ እወዳለሁ። ምክንያቱም ሁላችንም ትክክለኛውን ሰው ላናገኝ እንችላለንና። ነገር ግን ሁላችንም ማለት ይቻላል በበቂ ደረጃ መልካም የሆነን ሰው ልናገኝ እንችላለን። እናም እውነተኛ ስኬት ማለትም ይሄ ነው። ለምን በምርጫችን እንሳሳታለን? ውስጣዊ መሰናክሎችን ታዲያ ይህን ጉዳይ በመጀመሪያ እንዳሰብነው ያህል በተሳካ ሁኔታ የማንወጣበት ዋነኛው ምክንያት ምንድን ነው ብለን እንጠይቅ። ምክንያቱ ከውጪ ሳይሆን ከውስጥ ነው የሚጀምረው። መሰናክል አንድ፣ ራሳችንን
አናውቅም። ራሳችንን አናውቅም። እኛ ለራሳችንም እንግዳ የሆንን ፍጡራን መሆናችን። እኔ እንግዳ ነኝ፣ እናንተም እንግዳ ናችሁ። ይህንን አታሳዩም እንጂ አደገኛ ነገር አንሰራም። ነገር ግን በመሰረቱ ስነ ልቦናችን እጅግ ውስብስብ ነው። እያንዳንዳችን በውስጣችን የተደበቁ ፍርሃቶች፣ ያልተፈቱ የልጅነት ቁስሎች፣ የማንናገራቸው ምኞቶችና ግጭቶች አሉብን። ስለዚህ ውስብስብ ማንነታችን በአብዛኛው ብዙም አናውቀው። አብሮ ለመኖር ምን ያህል አስቸጋሪ እንደሆንን በሚገባ ለመገንዘብ ረጅም ጊዜ ደግሞ ይፈጅብናል። በዚህ አዳራሽ ወይም በዚህ ንግግር ውስጥ አብሮ ለመኖር በጣም ቀላል እንደሆነ የሚያስብ ሰው አለ ወይ ነው ጥያቄ። አሁን ከምታዳምጡ አዎ፣ ወይኔ ጨዋነት የጎደለው መሆን ደግሞ እዚህ ጋር አልፈልግም። ነገር ግን እባካችሁ ከዚህ ስንወጣ አግኙን። አብሮ ለመኖር ቀላል እንዳልሆናችሁ አውቃለሁና። ምክንያቱም እናንተ ሆሞ ሳፒየንስ ናችሁ። ስለዚህም አብሮ ለመኖር ቀላል አይደላችሁ። ማንም ሰው በፍጹም አብሮ ለመኖር ቀላል አይደለም። ነገር ግን ስለኛ አስቸጋሪ ጎኖች ከጠለቀ ግንዛቤ የሚከልለን የዝምታ ግድግዳ አለ። በተለይ በእኛ ባህል ይሉኝታ እና ሰላም። ይሉኝታና ሰላምን ለመጠበቅ በሚል ሰዎች ያሉብንን ጉድለቶች ፊት ለፊት አይነግሩንም። ጓደኞቻችን ሊነግሩን አይፈልጉም። ለምን? ይቸገራሉ ነው ጥያቄው ለመናገር። እነርሱ የሚፈልጉት ቡና እየጠጡ አስደሳች ምሽት ማሳለፍን ብቻ ነው። ወላጆቻችን ከልክ በላይ ስለሚወዱን እንከን የለሽ አድርገው ሊያዩን ይፈልጋሉና። የቀድሞ ፍቅረኞቻችን ደግሞ ወሳኝ የእውቀት ምንጮቻችን ይሆናሉ ናቸውም። እነርሱ በፍጹም ያውቃሉ። ነገር ግን ሲለያዩን የሚሰጡን ምክንያትን አስታውሱ። ቤተሰቦቼ ያልተስማሙ፣ ሀገር ልቀይር ነው፣ ለጊዜው ለትምህርት ትኩረት መስጠት እፈልጋለሁ። ይህ ሁሉ ከንቱ ነው። እውነታው ግን ምናልባት ቁጣሽ አይቻልም፣ በጣም ትቀናለህ፣ ትቀኛለሽ፣ ቅናታም ነህ፣ ስለ ራስሽ ብቻ ነው የምታስቢው ሊሆን ይችላል። ነገር ግን ይህንን እውነት ሊነግሩን አይፈልጉም። ዝም ብለው ከነችግራችን ጥለውን ይሄዳሉ። ስለዚህ ይህ በውጪ ያለው እውነት በእኛ ውስጥ የለም። በዚህ ምክንያት ስለ ራሳችን ስህተት በጣም ዝቅተኛ የሆነ ግንዛቤ ይዘን የፍቅር አጋር ፍለጋ ደግሞ ድጋሚ እንወጣለን። ራሱን የማያውቅ ሰው ደግሞ እንዴት ነው ለራሱ የሚሆንን ሰው ሊመርጥ የሚችለው ነው ጥያቄ። ከሁሉም በላይ ደግሞ ሁላችንም ማለት ይቻላል ሱሰኞች ነን። ሄሮይን የምንወጋ ባይሆንም እንኳ ሱሰኞች ነን። ሱሰኝነትን እንደገና መተርጎም አለብን። ሱሰኝነት በመሰረቱ ከራስ ጋር መሆን የማትችልበትና ብቻህን ስትሆን የሚመጡ የማይመቹ ሐሳቦችንና ስሜቶችን መቋቋም የማትችልበት ማንኛውም የባህሪ ዘይቤ ነው። ልድገምልህ። ሱሰኝነት በመሰረቱ ከራስ ጋር መሆን የማትችልበትና ብቻህን ስትሆን ደግሞ የሚመጡ የማይመቹ ሐሳቦችንና ስሜቶችን መቋቋም የማትችልበት ማንኛውም የባህሪ ዘይቤ ነው። በአሁኑ ዘመን በአዲስ አበባ ከማህበራዊ ሚዲያ ቲክቶክ፣ ኢንስታግራም ምናምን ጀምሮ ከማያቋርጥ የካፌና ሬስቶራንት ወግ፣ የእግር ኳስ ጨዋታዎች፣ ሱስ፣ የጫት፣ የሲጋራ የመሳሰሉት የመጠጥ ኢቭን የግብረ ሥጋ ግንኙነት ሱስ ጀርባ ያለው ነገር ከራሳችን ጋር ጸጥ ብለን ላለመገናኘት የምናደርገው ታላቅ የሆነ ከራስ ሽሽት ሩጫ ነው።
ራሱን የማያውቅና ከራሱ ጋር ጊዜ ማሳለፍ የማይችል ሰው ደግሞ ከሌላ ሰው ጋር ጥልቅና ትርጉም ያለው ግንኙነት መመስረት በፍጹም አይችልም። መሰናክል 2 ደካማ መሆንን እንፈራለን። ፍቅር ለኛ በጣም አስቸጋሪ የሚሆንበት አንዱ ምክንያት በፍጹም ማድረግ የማንፈልገውን አንድ ነገር እንድናደርግ ስለሚያስገድደን፣ ይኸውም ወደ ሌላ ሰው ቀርበን ታስፈልጊኛለሽ፣ ታስፈልገኛለህ፣ ያንቺ እርዳታ ከሌለ መኖር አልችልም፣ ባንቺ ፊት ደካማ ነኝ ማለት ነው። በተለይ በእኛ ባህል ጠንካራ መሆን፣ ችግርን መቻል፣ ስሜትን በውስጥ መያዝ እንደ በጎ ነገር ይታያል። ድክመትን ማሳየት እንደ ነውርነት ይቆጠራል እና በ50 በ40 ዓመት ያው የሥነ ልቦና ባለሙያዎች ሰዎች ለሌላ ሰው በአደገኛ ሁኔታ እጅግ ደካማና የተጋለጡ የመሆን አደጋ ሲያጋጥማቸው የሚከሰቱ 2 አይነት የምላሽ ዘይቤዎችን ይጠቅሱልናል። አንደኛው የመጀመሪያው ጭንቀት ላይ የተመሰረተ ጥገኝነት። ይህ አይነት ሰው ጭንቀት ላይ የተመሰረተ ጥገኝነት ያለበት ሰው የፍቅርና የማረጋገጫ ጥያቄውን በቀጥታ ከመጠየቅ ይልቅ በትንንሽ ነገሮች ላይ በማተኮር ብስጭቱን በእነኛ ነገሮች ላይ ይገልጻል። ለምሳሌ አንዲት ሴት የባሏን ናፍቆትና ትኩረት ትፈልግ ይሆናል። ነገር ግን ናፍቀኸኛል፣ ኧረ ጊዜ ስጠኝ ከማለት ይልቅ ለምን ስልክ አላነሳህም ብላ እሪ እምቧ ማለት፣ የቆሻሻ ከረጢቱን ለምን አውጥተህ አልጣልክም በሚሉ ጥያቄዎች ታዋቀዋል። ከስር ያለው ትክክለኛ ጥያቄ ግን አሁንም ትወደኛለህ ወይ? ይህን የሚል ቢሆን ያንን ለመጠየቅ ስለሚከብዳት ግንኙነቱን በቁጥጥርና በስርዓት ለመሙላት ትሞክራለች። ሌላኛው የባህሪ ዘይቤ ደግሞ ሁለተኛው ራሳችሁን የምታርቁ አቮይዳንት መሆን። ይህ በተለይ በወንዶች ላይ በብዛት ይታያል። ባህላችን ወንድ ልጅ አያለቅስም፣ ስሜቱን በፍጹም አይገልጽም፣ ቆፍጠን ጣጠቅ ብሎ ስለሚያሳድገው የትዳር አጋሩን እርዳታ በፈለገ ቁጥር ይልቁንስ ራሱን ያርቃል፣ ዝም ይላል፣ ይኮራታተፋል፣ ወይም ምንም አልሆንኩም ደህና ነኝ ይላል። እንደ እውነቱ ከሆነ በውስጡ ኧረ እርጅኝ፣ ብቻዬን አትተይኝ እያለ ነው። ነገር ግን ያንን ድክመት ለማሳየት ስለሚፈራ የሚፈልገውን ሰው ከራሱ ያርቀዋል። እነዚህ 2ቱ ዘይቤዎች ሲገናኙ አንዱ እየገፋ ሌላኛው እየሸሸ የማያባራ የብስጭት አዙሪትን ይፈጥራሉ። 2ቱም ወገኖች ማድረግ ያለባቸውን አንድ መሰረታዊ ነገር ለማድረግ ይፈራሉ። ምንም እንኳን ትልቅ ሰው ብንሆን በውስጤ ትንሽ ልጅ ነኝ። እናትና አባቱን እንደሚፈልግ ትንሽ ልጅ አንተን እፈልጋለሁ፣ ታስፈልጊኛለሽ፣ ታስፈልገኛለህ ማለት ነው። ይህ በጣም አዋራጅ ስለሆነ አብዛኞቻችን ይህንን እርምጃ ለመውሰድ እንፈራለን። ስለዚህ የፍቅርን ፈተና እንቀበል። መሰናክል 3 የፍቅርን ትርጉም እንስተዋለን። በአጭሩ እንዴት መውደድ እንዳለብን ብዙ አናውቅም። ፍቅር ተፈጥሯዊ ስሜት ብቻም ደግሞ ይመስለናል። አይደለም። ፍቅር መማር የሚያስፈልገው ክህሎት ጭምር ነው። ክህሎት ጭምር ነው። ፍቅርን መማር ያስፈልጋል። በመጨረሻ ፍቅር ምንድን ነው ብለን እንጠይቅ። ፍቅር በመጀመሪያ ደረጃ መውደድና መወደድ በሚሉ መካከል ትልቅ ልዩነት አለ። ሁላችንም ሕይወትን የምንጀምረው ስለ መወደድ ብዙ በማወቅ
መወደድ አስደሳቹ ክፍል ነውና በልጅነታችን ወላጆቻችን የምንፈልገውን ሁሉ ያሟልሉናል፣ ያስቀድሙናል፣ ይንከባከቡናል። እኛም አድገን በአዋቂዎች ግንኙነት ውስጥ የትዳር አጋራችንን ይህንን የወላጅነት ሚና እንዲጫወት እንጠብቃለን። ይህ ለመረዳት የሚቻል ነገር ግን አሳዛኝ ስህተት ነው። የሳንቲሙን ሌላኛውን ገጽታ መውደድን እንዳናስተውል ያደርገናል። መውደድስ በእርግጥ ምን ማለት ነው ብለን እንጠይቅ። መውደድ በመጨረሻም የአንድን ሰው በውጫዊ መልኩ የማይማርክ የሚመስለውን ባህሪ ለምን እንዲህ ሊሆን እንደቻለ የተሻለና በጎ ምክንያትን ለማግኘት ፈቃደኛ መሆን መቻል ማለት ነው። በሌላ አነጋገር አንድ ሰው መውደድ ማለት በትርጉም ርኅራኄን፣ ለጋስነትን መተግበር ማለት ነው። ለምሳሌ ባለቤትሽ ከሥራ ስትመጣ በጣም ተኮሳትራለች። ባለቤትህ ከሥራ ስትመጣ በጣም ተኮሳትራለች እንበል። የመጀመሪያው ምላሽ ምን ሆነሽ ነው የምትቆጪው ብሎ መቆጣት ሊሆን ይችላል። ነገር ግን መውደድ ማለት ቀኑን ሙሉ በሥራ ቦታ ምን ገጥሟት ይሆን፣ ምናልባትም አለቃዋ አበሳጭቷት ይሆናል ብሎ በልግስናዊ መልክ ማሰብ ነው። የፍቅር ዋና ነገር የሌላውን ሰው ባህሪ ለመተርጎም ፈቃደኛ መሆን መቻል። የመሳሳብ ስነ ልቦናና የግንኙነት ፈተናዎች። እስካሁን ያየነው ራሳችንን ባለማወቃችንና የፍቅርን ምንነት ባለመረዳታችን እንደምንስት ነው። አሁን ደግሞ ወደ ግንኙነት ከገባን በኋላ የሚገጥሙንን ውስብስብ ፈተናዎች እንመለከታለን። ፈተና 1 የስቃይ ልምድ። The familiarity of suffering። ይህ ምናልባት ከሁሉም በላይ ለመቀበል የሚከብድ ሐሳብ ነው። የፍቅር አጋሮቻችንን ስንመርጥ ትልቅ ስህተት የምንሰራበት ዋነኛ ምክንያትም ነው። ልባችንን እንድንከተል ስለተማርን ነው። ችግሩ ግን ልባችን ሁልጊዜ ወደ ደስታ አይመራንም። በአዋቂነት ጊዜ የምንወድበት መንገድ በልጅነት ልምዶቻችን ላይ የተመሰረተ ነው። በልጅነታችን ስለ ፍቅር የተማርነው በርኅራኄና በደግነት ብቻም አልነበረም። አንዳንዶቻችን ያደግነው በጣም ገሳጭና ተቺ በሆኑ ወላጆች እጅ ሊሆን ይችላል። አንዳንዶቻችን ደግሞ ስሜታዊ ርቀት በነበራቸው ወላጆች እጅ ይሆናል። ለእኛ ፍቅር ማለት ከእነዚህ የስቃይ አይነቶች ጋር የተቆራኘ ማለት ነው። አሁን ወደ አዋቂው ዓለም ወጥተን የፍቅር አጋሮችን መምረጥ ደግሞ ስንጀምር አንድ መጥፎ ነገር ይከሰታል። እኛ የወጣነው ደስተኛ የሚያደርጉንን አጋሮች ለማግኘት ይመስለናል። ነገር ግን አይደለም። እኛ የወጣነው የለመድነው ያቺን ስሜት የሚሰጡንን አጋሮች ለማግኘት ነው። ያ ደግሞ በጣም የተለየ ነገር ሊሆን ይችላል። ለዚህም ነው አንዳንድ ጊዜ ደግ አፍቃሪና የተረጋጋን ሰው ስናገኝ ይህ አሰልቺ ዘጊ ነው ወይም ምንም አይነት ኬሚስትሪ የለም ብለን የምንገፋው የምናባርረው። እንደ እውነቱ ከሆነ ያ ሰው ፍቅር እውነተኛ እንደሆነ እንዲሰማን በሚያስፈልገን በለመድነው መንገድ ሊያሰቃየን ስላልቻለ፣ በምትኩ ሳናውቀው በልጅነታችን ያጋጠመንን የስቃይ ድራማ መድገም ወደሚችሉ ሰዎች እንሳባለን። ይህ ራሳችንን የማበላሸት አካሄድ ጥሩ አጋር የማግኘት ችሎታ በእጅጉ ያበላሸዋል። ጨቅጫቃ ከነበረ ጨቅጫቃን ይልቅብሃል። የመጣህበት መንገድ ድብድብ ያለበት ከሆነ ደብዳቤ ይልቅብሃል። ሳታስብ ውስጠትህ ይህንን ይፈልገው። ፈተና 2 የዝምታ አምባገነንነት እና ኩርፊያ ነው።
ፈተና ነው። ሁለተኛው ፈተና ዝምታዊ አምባገነንነትና ኩርፊያ። በፍቅር ግንኙነት ውስጥ የምንወድቅበት ሌላው ምክንያት እውነተኛ ፍቅረኛ በአእምሯችን ውስጥ ያለውን በዝምታ ይገምታል ብለን ስለምናምን ነው። በተለይ በእኛ ባህል በአይን መግባባት፣ በልብ መተዋወቅ የሚባሉ ነገሮች ትልቅ ቦታ ይሰጣቸዋል። ሁለቱም አንድ ሆኑ ተብሎ መዘፈኑ። ነገር ግን ይህ ወደ አስከፊ የማኩረፍ ወረርሽኝ ደግሞ ይመራል። ማኩረፍ እኛን ሊረዱን ይገባል ብለን ከምናስባቸው ሰዎች ጋር የምናደርገው ነገር ነው። ለዚህም ነው ኩርፊያችንን ለምንወዳቸውና እንደሚወዱን ለምናስባቸው ሰዎች የምናስቀምጠው። አንድ የተለመደ የሀገራችን የኩርፊያ ገጽታን እንመልከት። ባልና ሚስት ተቀያይመዋል እንበል። እሱ ምን ነው ይላታል፣ እሷ ምንም ትላለች። ከዚያ ፊቷን አዙራ ዝም ብላ ትቀመጣለች፣ አፏን ጠመም አድርጋ። እሱ ምን እንዳጠፋ አያውቅም፣ ሊጠይቃት ይሞክራል። እሷ ግን አትናገርም። ለምን? ምክንያቱም እውነት የሚወደኝ ከሆነ ምን እንዳስከፋኝ ራሱ ማወቅ አለበት ብላ ደግሞ ስለምታስብ። ይህ ከትልቅ ሰው የምንጠብቀው ሳይሆን እናቱ የልጇን የውስጥ ስሜት እንድታውቅለት እንደሚጠብቅ ሕፃን ልጅ የምናደርገው ድርጊት ነው። ይህ ዘላቂ ግንኙነት የመመስረት ችሎታችንን ያወድመዋል። ካላብራራሽ በፍጹም ልትረጂ አትችይም፣ አይቻልም። ስለዚህ ማኩረፍን አቁሙ። ካኮረፋችሁ ደግሞ አብራሩ። ፈተና 3 የማስተማርና የመማር ችግር። ወደ ጥሩ ትዳርና ጥሩ ፍቅር የሚወስደው መንገድ ጥሩ አስተማሪ የመሆን ችሎታ። ሁላችንም ለአጋሮቻችን አስተማሪዎች መሆን አለብን። ማስተማር ማለት አንድን ሐሳብ ከአንድ አእምሮ ወደ ሌላኛው ተቀባይነት በሚኖረው መንገድ የማሸጋገር ክህሎት ማለት ነው። አብዛኞቻችን አስከፊ አስተማሪዎች ነው። ለምሳሌ አጋራችን አንድ የሚያስከፋን ነገር ሲያደርግ የምናስተምረው በቁጣና በጩኸት በኩርፊያ ነው። አንተ እኮ ነህ እንዲህ ያደረግከው፣ አንቺ እኮ ነሽ ሁሌ የምታበላሸው እንባባላለን። ነገር ግን አንድን ሰው እያዋረድከውና እየጮክበት ምንም ነገር ልታስተምረው በፍጹም አይቻልም። በደንብ ለማስተማር ዘና ማለት አለበት፣ ትክክለኛውን ጊዜ መምረጥ። እናም ከሁሉም በላይ ደግሞ ስለ ሌላው ሰው ባህሪ ሳይሆን ስለ ራሳችን ስሜት መናገር ያስፈልገናል። አንተ ደደብ ነህ ከማለት ይልቅ እንዲህ ስታደርግ እኔ ዋጋ እንደሌለኝ ሆኖ ይሰማኛል ማለት ትልቅ ልዩነት ያመጣል። በተመሳሳይ አጋራችን የሆነ ነገር ሊያስተምረን ሲሞክር እንደ ጥቃት እንቆጥረዋለን። እውነተኛ ፍቅር ማለት ሙሉ ማንነታችንን መቀበል ነው ብለን እናምናለን። እውነተኛ ፍቅር ማለት ሙሉ ማንነታችንን መቀባበል ነው ብለን ማመናችን ከእውነታ የራቀ ነው። ይህ እውነት አይደለም። ማንም ሰው ሙሉ ማንነታችንን መቀበል አይችልም፣ የለበትም። እኛ አስከፊዎች ነን። ፍቅር ማለት የሌላኛውን ሰው ትችት ወደ ስጦታ ተቀብሎ የተሻለ ሰው ለመሆን መጣር ማለት ነው። ወደፊት የሚወስድ አዲስ መንገድ አለፍጽምናን መቀበል። እንግዲህ ችግሮቹን ዘርዝረናል። ተስፋ አለ ወይ ብለን እንጠይቃለን። በእርግጥም ታላቅ ተስፋ አለ። ተስፋው የሚገኘው ፍጽምናን መፈለግ ስናቆም፣ የበቂ ጥሩ ፍልስፍናን ስንከተል። በቂ ጥሩ ማለት ጉድ ኢነፍ የሚለውን ሐረግ ያስታውሳል። የሀገራችን ማህበረሰብ የሚጠብቅብን ፍጹም ትዳር እንዲኖረን ነው። ትልቅ ሰርግ፣ የሚያምር ቤት፣ የተሳካ ሥራ፣ ቆንጆ ልጆች። ነገር ግን ይህ ውጫዊ ገጽታ ነው። እውነተኛ ስኬት በቂ ጥሩ ጉድ ኢነፍ ግንኙነት መፍጠር መቻል ብቻ ነው። ይኸውም ችግሮች እንዳሉብን የሚታወቅ ግንኙነት፣
ሁለቱም ወገኖች ፍጹም እንዳልሆኑ የሚቀበሉበት ግንኙነት፣ ነገር ግን በየቀኑ ለመሻሻል የሚጥሩበት ግንኙነት። ፍጽምናን መፈለግ በአንድ ነገር ብቻ ወይም ወደ አንድ ነገር ብቻ ይመራናል፣ ይመራሻል። እሱም ብቸኝነት። ብቸኝነት። ይህ ክቡርነትን ወይም ፍጽምናን የመጣጣም አዲስ ትርጉም ይሰጠናል። ይህም ኮምፕሮማይዝ መደራረግ በእኛ ባህል እንደ ድክመት ሊታይ ይችላል። ዝም ብሎ ተቀመጠ፣ ዝም ብላ አደረገች ማለት የተሻለ ስላጣ ተብሎ ይተረጎማል። ይህ ስህተት ነው። ይህ መቻቻል ክቡር ነው። ምናልባት ለልጆች ስንል አብረን እንቀጥል ይሆናል። ጥሩ ሰዎች ለልጆች ስላሏቸው ብቻ አብረው እየኖሩ ነው ይሉም ይሆናል። ይህ አብሮ ለመቆየት ድንቅ ምክንያት ነው። የልጆች ሕይወት ትልቅ ዋጋ አለው። ስለ መጣጣም ያለንን ሐሳብ መቀየር ግን አለብን። መጣጣም ማለት አንድ አይነት ፊልም መውደድ ወይም አንድ አይነት ምግብ መመገብ ማለት አይደለም። ያ ላዩን ብቻ ነው። እውነተኛ መጣጣም የፍቅር ውጤት ነው። ከመጀመሪያው የሚያስፈልግ ነገር አይደለም። በፍቅር አማካኝነት በልዩነቶቻችን መካከል ድልድይ በመስራት ቀስ በቀስ ተስማምተን መኖር መማር ማለት ነው። ንግግሬን የምጨርሰው ከምወደው ዴንማርካዊ ፈላስፋ ኪርክጋርድ በመጥቀስ ይሆናል። ኪርክጋርድ የሰው ልጅ ሕይወት በተፈጥሮ ባለ ፍጽምናና በጸጸት የተሞላ መሆኑን ያስተምረናል። ይህንን እውነታ መቀበል የነጻነት የመጀመሪያው እርምጃ ነው ይላል። እንዲህ ይላል፣ አግባ ትጸጸታለህ፣ አታግባ እሱንም ትጸጸታለህ። ራስህን ስቀል ትጸጸታለህ፣ ራስህን አትስቀል እሱንም ትጸጸተዋለህ። ክቡራን፣ ይህ የፍልስፍና ሁሉ ዋናው ነገር ነው። የዚህ ጥቅስ መልእክት ተስፋ መቁረጥ አይደለም፣ ይልቁንስ ፍጽምናን በማሳደድ ራሳችንን ከምናደርስበት ስቃይ አልፎ እንድናገኝ የሚረዳን። የተሳሳተውን ሰው ልናገባ እንችላለን። የተሳሳተ ውሳኔ ልንወስን እንችላለን። ይህ የሰው መሆን አካል ነው። ዋናው ጥያቄ እንዴት ፍጹም ግንኙነት ልፍጠር ሳይሆን በዚህ ፍጹም ባልሆነ ግንኙነት ውስጥ እንዴት በደግነት በትዕግስትና በርህራሄ መኖር እችላለሁ የሚለው የዛሬው ንግግራችን ዓላማም ይሁን ፍጽምናን እንድንተወውና በምትኩ ለጋስነትን፣ መቻቻልንና ጥበብን እንድንመርጥ ማበረታታት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። የቻናላችን አባል በመሆን ይቀላቀሉ። ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን።